በፍቅር ያዘነ በምን ይደሰታሉ መልስ እንኳን ባይሰጠኝ ከርሞ ሰው ያውቃሉ የሚያስተክዝ መውደድ ስንቱን አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ሰው ነው ማለት መተው እናንተ በሌላችሁበት ለእናንተ እንደዚህ ከነገርኳችሁ በኋላ የሰውዬ መተው የሆነ ነገር ቢያረጋይ ማንንም ሊደርስልኝ ይችላል። ማንንም ጊዜ ነው አልጋ ላይ ከተኛቸው እሷ መነሳት እንደውም አሁን ደህና ናት ማለት ይቻላል። መነሳት መቀመጥ ሁላ አትችልም። በቃ መጸዳዳት ሁላ እስከማትችል ድረስ ሽባ ሆና ነበር። ነገረች እንዴ? እኔ እኮ ታዲያ እርምጃ አየምናል አየስራ ሁላቸውም ሆነ ለሳቸው የሚገብሩ ሰዎች እጅግ በጣም ታላላቅ ሰዎች ናቸው። በጣም ሀብታም የሆኑ ሰዎች ናቸው። እዛ ጋር ሄዶ ለሳቸው የሚሰግዱት የማያመጡላቸው ነገር የለም፣ የማያደርጉላቸው ነገር የለም። ያው በዘር የተያያዘ እኮ ነው። በዘር የተያያዘ ነው። እሱ ወጣት ቢሆንም እሱም እኮ ቤተሰቦቹ አውርሰውት የሞቱት ነገር ቤታቸው ከሚገርም ነገር በጣም ትላልቅ አርቲስቶች ኪቦርዱ ላይ ይዘው ሄደው ነው እሳቸው ጋር የሚዘፍኑላቸው። ዘፈን ደግሞ በጣም ነው የሚወዱት። ይሰውየ ፈንግጣ ወጣች፣ ዛቱባት። ልክ እንደ ዛቱባትም ሳምንት እንኳን አልቆየችም ሽባ ከሆነች ማለት ነው። ደግሞ የሆነ ሰዓት ላይ ራሱ በጣም ብር አገኛለሁ ወርቁን ላይ ያገኘው ነው ምናምን አመሰግንሻለሁ ምናምን እያለ ቤት ድረሱላ መጥቶ ራሱ ለኔ ራሱ የተወሰነ ሳንቲም ሰጥቶኝ ነው የሚሄደው። ነግሬ ካለው እናቴም አባቴም በቃ እንደ ውርስ የሰጡኝ ነገር ነው። እሳቸው ጋር ካልሄድኩኝ እኔ እናቴን ቃል ያጠፍኩ ያክል ይሰማኛል። እኛኮ ተነግሮም መተናል። ለሰይጣን እያዘፈነ ያለን ሰው እያየው መተው ነው የሚመስልሽ? ሁለት ቀን ራሱ እናንተን ከሸኘ በኋላ ራሱ እሱ መጥቶ የት ነው ያለ? እዛ እሳቸው ጋር ነው ያለ። ቀን በቀን ይሄው አሁን ተከታታይ ቀን ራሱ ከእሳቸው ስር ወጥቶ አያውቅም። ለምንድን ነው ማታነሳው? ምክንያቱም ምንም እያረጋችሁልኝ አይደለም። እናንተ እኔን ከማሳቀቅና ከማጨናነቅ ውጪ ምንም ጥሩ ነገር እያረጋችሁልኝ ምን ማለት ሰው ነው ማለት መተው እናንተ በሌላችሁበት ለእናንተ እንደዚህ ከነገርኳችሁ በኋላ የሰውዬ መተው የሆነ ነገር ቢያረጋይ ማንንም ሊደርስልኝ ይችላል። ማንንም ጊዜ ነው አልጋ ላይ ከተኛቸው እሷ መነሳት እንደውም አሁን ደህና ናት ማለት ይቻላል። መነሳት መቀመጥ ሁላ አትችልም። በቃ መጸዳዳት ሁላ እስከማትችል ድረስ ሽባ ሆና ነበር። ሰውዬ የሆነ ነገር ሊያረጋኝ ይችላል። የማይሆን ነገር ቢያረጋኝ የምጎዳው እኔና ቤተሰቤ ነን። በቃ ይሄን ነው እያልኩ ያለሁት። እኔ ከሱ ጋር ምንም አይነት ነገር አልፈልግም። ምንም አይነት ንክኪ እንዲኖረኝ ራሱ አልፈልግም። ይስሙታል፣ አባብዬ ይሉታል ምናምን እና አባብዬ ሲሉት እኔ ቀጥታ ይመጣልኝ ምንድነው በቃ ይሄ ሰውዬ በጣም ደግ ሰው ነው። በቃ እኔን ቶሎ እነዚህ ስራ እንዳሰጠኝ ይሄ ሰውዬ ለብዙ ሰዎች አባት ነው። ቀጥታ ጮኩኝ ማለት ነው ማለት እና በጣም እኔ አላስታውስም ይሄን ሁሉ ነገር እናቴ ናት የነገረችኝ። የጎረቤታችን 10-15 ብር እየተቀበልኩኝ ምናምን የቤት ኪራይ መክፈል አቃተኝ። እንዴት ነው ማለት በቃ የበላው ምግብ እስካጣ ማታ ዘፍናለሁ፣ ብር የለኝም። ማታ ሄጄ ጠዋት ስመጣ ገንዘቡ በረከት የለውም ምንም። በቃ እንደምሰራው አይደለም። እዛ ስራ የገባሁት ራሴን እቀይራለሁ፣ ጥሩ ደረጃ ላይ ደርሳለሁ ብዬ ነበርኩት። ሴት ጭራሽ በአንዴ ዋርጄ ልመና ገባው ማለት ነው። በእናይ ሲለኝ ቀጥታ ሄዳለሁ። ለምን እንደምሄድ ግን አላውቅም። እንዴት እንደምሄድም የማውቀው ነገር የለም። በቃ ራሴን የማገኘው እሱ ቤት ነው። ማታ ላይ እግሮቼ ይተሳሰራሉ፣ እጄን ይቆረጣጥመኛል። አንዳንዴ ደግሞ እዚህ ጋር ድምጼ ምናምን ይሄ ድምጼ ማውጣት እስኪያቅተኝ ድረስ ስለማልፈልገው ወደ እግዚአብሔር ቤት መመለስ እንደምፈልግ ስነግራቸው በጣም አስፈራሩኝ እና በጣም እርግጠኛ ነኝ ሕክምና ምናምን ስሄድ ምንም የለብሽም ነው የሚሉኝ። ልክ እዛ ሰፈር የክለቡ ሰፈር ስደርስ ሁሉ ነገር ነው የሚሰራው። እዚህ ሆኜ ትታችሁኝ እንድትሄዱ አልፈልግም። ማለት የሆነ ነገር እንድታረጉልኝ እኮ ፈልጋለሁ። ይሄ ሰውዬ እኮ የኔ ወዳጅ አይደለም፣ የኔ ወይ የምወደው ወይ ደግሞ ሰው አይደለም። እንደዚህ አርጉኝ እንዴት ነው መክሰስ የማልፈልገው? ግን ደግሞ በጣም ነው የምፈራቸው ሰውዬው። በጣም እንደዚህ እንደምታየው እንደዋዛ ሰውዬው አይኑ ራሱ ያስፈራኛል። አይደለም ሌላውን ነገር ድምፁን ስሰማ ራሱ በቃ ሰውነቴ ይንቀጠቀጣል። ምንድን ነው የምታመላልሻቸው? እናዚህን ሰዎች አባብዬ አስገድደውኝ ምንድን ነው ካሜራስ ምንድን ነው? ከዚህ በኋላ እኔ ላይ ማዝትም ምንም አትልም። ህግ ቦታ ሄዳ እሱን ታወራዋል። ምንም አታመጣም። አዎ ምንም አቅም የለም። ምንም አቅም የለም። ምንም አታመጣም። የማይሆን ነገር
ህዝቡን ሁሉ እጅግ እያነጋገረ እያስገረመ ይገኛል። ከሰሞኑን ወደኛ ብቅ ያለው የዘፋኝ ታሪክ። ይህ ዘፋኝ ወደኛ ሲመጣ እንግዲህ እርዱኝ ብሎ ነበር። ነገር ግን በቦታው ስንገኝ ራሱ የሚያመልከውን፣ ራሱ የሚያስመልከውን፣ ራሱ የሚያስጨፍረውን የጠንቋይ ቤት ተግባር አስቁሙልኝ ነበር የሚል ጥያቄ ጠየቀን። ለኛ ነገሩ ግራ እንዳጋባን ቀጥሏል። ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ እንግዲህ ለመናገር እንደሞከርኩት ትኩረታችንን የምናደርገው ከሰሞኑ ወደኛ ብቅ ያለው ዘፋኝ ጉዳይ ነው። እንግዲህ ይሄ ዘፋኝ ወደኛ ሲመጣ ያለን ነገር ምንድነው? ሌሊት እጅግ በጣም በሚያስገርም ሁኔታ ብዙ ሽልማቶችንና ጥቅሞችን አገኛለሁ። ነገር ግን በጠዋት ተነስቼ ኪሴን ስፈትሽ አንዳች አላገኝበትም። ቁርስ እንኳን የምበላበት ይቸግረኛል። ጉዳዩ ግራ ቢገባኝ ወደዚህ ስራ ያስገባችኝን ሴት ሄጄ ጠየቅኳት። ስጠይቃት አንተ እኮ የምትዘፍነው ለሰይጣን ነው። ለሰይጣን እየዘፈንክ እንዴት ትርፍ ለማግኘት ታስባለህ አለችኝ። ጉዳዩ በጣም ግራ ስላጋባኝ እባካችሁ እርዱኝ ብሎ እንግዲህ ስቱዲዮአችን ድረስ ከዳኒ ጋር መጥተው ነበር። ከመጡ በኋላ ያየናቸው ነገሮች እጅግ አስገራሚና ለአይምሮ የሚከብዱ ሆነው አግኝተናል። አብዛኞቻችሁ ደግሞ አስቂኝ ሆነው አግኝታችኋል። በጣም የሚገርመው እንግዲህ ይሄ ልጅ ወደኛ ሲመጣ እንደዚህ እያደረጉብኝ ያሉት እነንትና ናቸው ብሎ የጠቆመን ሰዎች ጋር ስንሄድ እግራቸው ስር የሚንፈራፈር እንዲሁም ደግሞ ጫትና ሌላ ነገር ይዞ ሄዶ የሚካድማቸው ሰው ሆኖ አግኝተናል። እንግዲህ በዚህ መሃል እኔ ራሱ ዛቻና ማስፈራሪያ ጭምር ደርሶብኛል። እንግዲህ ይሄ ጉዳይ ወዴት እየሄደ ነው የሚለውን ዛሬ እንግዲህ የምናይ ነው የሚሆነው። ከዛ በፊት ግን ለጥቂት ገና ጠፋ ብለን ነበር። አብዛኞቻችሁ ደውላችሁ ስትጠይቁን ነበር። እንግዲህ ፐርሰናል በሆነ ምክንያት ለጥቂት ቀናት ወደ እናንተ መድረስ አልቻልንም ነበር። አሁን ግን ተመልሰናል። ጠፍተን ስንመለስ ደግሞ ዩቲዩብ ትንሽ ቪዲዮአችንን ያዝ ያደርገዋልና ከእናንተ አንድ ፌቨር ልንለምናችሁ ነው። እሱም እንግዲህ ኮፒ ሊንክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ ለብዙ ሰዎች እንዲደርስ አድርጉልን። ለብዙ ሰዎች ሼር አድርጉ። እንግዲህ ብዙዎቻችሁ ምን ላይ ነው ያላችሁት? ሰሞኑን ጠፋችሁ፣ ምን ደርሶብህ ነው ምናምን የሚል ጥያቄ ስትጠይቁን ነበር። ለሱ ደግሞ ትልቅ አክብሮት አለኝ። ሁሌ ስለምትጠይቁን፣ ሁሌም ከኛ ጎን ስለሆናችሁ እጅግ አድርገን እናመሰግናለን ለማለት እወዳለሁ። የዘፋኙ ታሪክ ዛሬም እንግዲህ ወደኛ ተመልሶ መጥቷል ማለት ነው። ዛሬ ተመልሶ የመጣበት መንገድ ደግሞ አስገርሞኛል። እሱ እንግዲህ ስራ አስቀጥራኛለች፣ እሷ ናት ለዚህ ሁሉ የዳረገችኝ የሚላት ሴት ደውላልኝ ነበር። እሱን የተረዳችሁት አልመሰለኝም። እሱ ራሱ ችግር አለበት፣ ከፍተኛ ችግር አለበት። እየረዳችሁ ሳይሆን ያላችሁት ወጥመድ ውስጥ እየገባችሁ ነው። በሱ ጉዳይ መነጋገር አለብን ብላ እንግዲህ ዛሬ ስቱዲዮ ድረስ እንድትመጣ አድርጊያታለሁ። ከሷ የምንሰማው ነገር ይኖራል። በዚህ ዙሪያም ደግሞ እጅግ በጣም ብዙ ተጎጂ ሰዎች አሉ። እኔ ከፈለጋችሁ ላገናኛችሁ እችላለሁ ብላኛለች። እንግዲህ ዛሬ እነሱንም ተጎጂ የተባሉትንም ለማግኘት እንሞክራለን። ከምንም በላይ ግን ጠንቋይ ነኝ ብሎ እያጭበረበረ ያለው ሰው ከጀርባው ምን እንዳለ ዛሬ የምናይበት ነው የሚሆነው። ከተቻለ ለአንዴና ለመጨረሻ ጊዜ ከሀገራችን ጥንቆላን ነቅሎ ማውጣት እንግዲህ እየለፋንበት ያለነው ተግባር ነው። ይህ ቻናል ከተከፈተ እንዳያችሁት ብዙ መሪ ጌታ ነኝ ባዮችን እንግዲህ ከቤታቸው ጆሯቸውን እየያዝን ለሕግ አሳልፈን የሰጠንበት አብዛኛው ፕሮግራማችን ከጥንቆላ ጋር እንግዲህ ፋይት ያደረግንበት ነው። እንግዲህ እንደወደዳችሁትም የምንሰራውንም ስራ እንደምትወዱት እናውቃለን። ይህንም ፍቅራችሁን ደግሞ አሁን ኮመንት በማድረግ ላይክ በማድረግ ከምንም በላይ ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ አሳዩን ለማለት እንወዳለን። ዛሬ የጠንቋዩ መጨረሻ ይሆናል ብዬ አስባለሁ። ጠንቋይም ነው ብዬ አላስብም። ነኝ ብለው የሚያጭበረብሩ ሰዎች ናቸው የሚበዙት። በጣም በየሰፈራችን በዚህ ልክ ጠንቋይ በዝቶ ሳይሆን ጠንቋይ ነኝ ባዩ ራሱ በዝቶ ነው ብዬ አስባለሁ። እና በየቤቱ ያለው ጉድ አላልቅ ብሎናል። እንግዲህ
እግዚአብሔር ይርዳና እስከ መጨረሻው ድረስ ከሀገራችን ጥንቆላ የሚጠፋበት ዓመት ይሆናል ብለን እናስባለን። እንግዲህ እስከ መጨረሻ ድረስ አብራችሁን ከሆናችሁ በመግቢያው ላይ ያያችኋቸው አስገራሚ ነገሮች ወደ እናንተ የሚደርሱ ነው የሚሆነው። ዘላለም ዘገየ ነኝ። አብራችሁኝ ነው። ምንድነው ካሜራው? ባብዬ ጓደኛ ያው ዲያስፖራ አይደለሱ ሀብታሞች በረሩ ሆነ በአውሮፕላን ጀት ሀብታሞች በረሩ ሆነ በአውሮፕላን ጀት እኛም ቀደምናቸው አንዱ ዙር ባጫት። አንተ ምንድነው? ይኸው ጉዱን ተመልከት። እየሄደ እዛ ይገብርላቸዋል። ራሱ ይሄን ይዘህ እየመጣ ነው ያቃል ማለት ጉልበት እየሳምክ አባብዬ ብለህ እየጠራ በሳቱ አይታላል ዳኒ። እኔ መውጣት ፈልጌ ነበር በጣም ጨንቆኛል ምናምን ስለነ ገባው በኋላ ለዛ እኮ ነው እዚህ እናንተ ጋር የመጣሁት እኮ ይሄንን ነገር እንድታውቁልኝ ይሄንን ነገር እንድታዩልኝ ነው እንጂ እሱንማ እዛ ከገባው በኋላ ማወቅ የቆም ጫት ይዘህ እንደምትገባ እኮ ሰውዬው ሲያወራን የሰማሁትኝ። ዛሬ ያቺ የለመድነው ኳትን ይዘህ አልመጣህም ሰምቼዋለሁ። እዚህ አይነት የአምልኮ ስርዓት ተካፋይ አይደለሁም። እዛ ቦታ ላይ የምገባው እኔ በዘፈን በድምፃዊነት ነው እዛ ቦታ የምሰራው። ይኸውልህ ዳኒ ዞላ እኔ የኢትዮጵያ ሕዝብም እንዲሰማኝ የምፈልገው ዓለም ላይ ያለው ሰውም እንዲያይልኝ ስለፈለኩኝ ነው ወደ እናንተ ጋር የመጣሁት። ለማንኛውም በአንተና በሰብለ መካከል ያለ የሆነ ነገር አለ። ዳኒም ትላንትና ሲል ነበር በአይን ትግባባላችሁ እያለ መጀመሪያ የነበርኩበት ክለብ እዛ አድናቂ ነበረች። እዛ ትመጣህ ነበረ። ከዛ በኋላ ብዙ ከስተመሮችን ይዛልኝ እየመጣች እዛ ሽልማት ምናምን ታሰጠኝ። ሁለታችሁም እዛ ቤት ታገለግላላችሁ። እሷ ቡና ትከድማለች፣ አንተ ደግሞ ጫት ይዘህ ትሄዳለህ። ከዛ በኋላ ህይወትህ እንደዚህ ሆነ። አሁን ከራስህ ጋር መግባባት ነው ያለብህ። መጀመሪያ ያው በቤተሰቦቼ ምክንያት እሳቸው ጋር ሄዳለሁኝ። በጣም አውቃቸዋለሁ። በቃ ቤተሰቦቼ አጠቃላይ እሳቸው ጋር ነው የሚሄዱት። እና ዘፋኝ ነበረች። ዘፋኝ ሳትሆን በቃ እንደዚህ ታመልካቸዋለች፣ እሳቸውን ማለት ነው። ታመልካቸዋለች አይደለም እኔ አይደለም በስነ ስርዓት ጠይቀልኝ ዳኒ። እሱ ይሄዳል ነው እኮ ያለች አለች። ትሄዳለህ? አዎ የት ነው የሚሄደው? እኔ እሳቸው ጋር አንቺ ነኝ ያገኘሽኝ የት ነው? ክለብ እኮ ነው ያገኘሽኝ። ትሄዳለህ? እኔ የምሰራበት ቤት አሪፍ ቤት ነበረ። ደሞዙ 2000 3000 ብርም ቢሆን እንደነገርኩ በዙ ሽልማት እህቴን እረዳለሁ፣ ወንድሜን እረዳለሁ። ሁሉም ሸርኩት ወርቅ እሷ ያሰጠችኝ ወርቅ ነው። ከሷ ጋር የተወሰነ ጊዜ ግንኙነት ነበረን። እንደው በቃ እኔ ስላልፈለኩኝ ከሷ ጋር ያለኝን ነገር አቆምኩ። በጣም እየዋሻችሁ ነው ያለው እሱ። በጣም እየዋሸ ነው ያለው። እውነታውን መናገር በጣም ደብቆ ነው። ትላንት አይተኸዋል አይደል? እንዴት ሄዶ እግራቸው ላይ ተደፍቶ ምናምን ሲለማመጣቸው እንደነበረ። ኖ በፍጹም የለንም። አውቆ ነው ሲዋሽ። ከኔ ጋር ድረስ አታውቂም አንቺ በጭራሽ። በጣም ነው እየዋሸክ ያለው። እኔ ግን ተናግሬካለሁ ያለውን ነገር የእጅሽን ታገኛለሽ። እውነቴን ነው የምነግርሽ። እግዚአብሔርን ታያለሽ። ሁሉን ነገር እየዋሻችሁ እየደባበቀ ነው ያለው። በቃ እነሱ ቢተውትም ምንም ቢሉም ማለት ነው የት እንደምደርስ ታውቂያለሽ። እንደዚህ ይፈሰፈሳል። በቃ መልፈስፈስ ነው ስራው። በቃ ሁሌ በቃ እንደዚህ የወንድ ባህሪ እንኳን ጭራሽ የለም። አምላኪ ነው እሱም አንድ እኮ ያመልካል እኮ። እኔ የት ነው የማመልከው? ኧረ አትዋሽ። እሳቸው ይሁልክ ሲጀመር ግልጹን ነው የሚናገሩ። ሰውየው ምንም ነገር የሚያሹት ነገር የለም። በቃ አምልኮ ቦታ ነው። ሰይጣን በቃ የተለያየ ነገር የሚመጣበት ቦታ ነው። በቃ ይሄ የታወቀ ነው። ይሄ መጀመሪያ ካወቀች እኔ ከምሰራበት ቦታ አገናኝታኝ ክለብ ነው ብላ ለምን አስገባች? ለምን አስገባች? ታውቀዋለህ ራሱ ምኑን ነው ይሄዳል። ካወኩኝ ለምን አንቺን አስገብኝ? ስለማይግባባቸው እንጂ እሳቸውን ይሄዳል እዛ ቤት። አንቺ እኔ ምን ነው የማውቀው? ንገሪኝ። ምንድን ነው የማውቀው? ንገሪኝ። አንተ ምንድነው? ይኸው ጉዱን ተመልከት። እየሄደ እዛ ይገብርላቸዋል። ራሱ ይሄን ይዘህ እየመጣ ነው ያቃል። ምንድነው ካሜራው? ባብዬ ጓደኛ ያው ዲያስፖራ አይደለሱ ወሎ ልስጣችሁ። ሁሉ በእኛ ቤት አትጥፉ። ይሄ ተባቁ ጓደኛንም እንዳመጣው ጥሩ ዘፋኝ እንዲሆን ያርግልህ። እስቲ እኛን መታችሁ አትጡን። ይሶዬ ንገረው እንጂ ቤቴ መጥቶ ነው እንዴ? ሊሰርበን እንደ መጣው ንገረው። ወይስ ዘፈን መጣው? ፈረሴ ናባብዬ ናባብዬ ሀብታሞች በረሩ ሆነ በአውሮፕላን ጀት ሀብታሞች በረሩ ሆነ በአውሮፕላን ጀት እኛም ቀደምናቸው አንዱ ዙር ባጫት። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ
ሰብለ ከኛ ጋር ትገኛለች። ሰብለ እንግዲህ ዛሬ ለእናንተ ምነግራችሁ ሚስጥር አለ፣ የተረዳችሁት አልመሰለኝም፣ ይሄ ልጅ ሌላ ወጥመድ ውስጥ እየከተታችሁ ነው ብላኛለች ባጭሩ። ስለዚህ ባጭሩ እንድትመልሽልኝ የምፈልገው ነገር ምንድን ነው? ወጥመዱ ምንድን ነው? እሱስ እያደረገ ያለው? እሺ ዞላ፣ ይኸውልህ አንተ ምንም የምታውቀው ነገር የለክም። ይሄ ልጅ በቃ እናንተን በቀጥታ ወጥመዱት እየከተታችሁ ነው ያለው። ሰውየው በጣም ከባድ ሰውዬ ናቸው። ሁሉን ነገር ደግሞ ጠንቅቆ ያውቋል። ልጁ በአጠቃላይ በጣም ውሸታም ነው። የዛኔ አይተከዋል። አንተ ምን ልትሰራ ነው እሳቸው ጋር የሄድከው ስትል ስራ ፈልጌ ነው፣ ግን እንደዚህ አይነት ነገር አላቅም ብሎሃል። ሁሉንም ነገር ግን ጠንቅቆ ያውቀዋል። ሲሰግድላቸውም አይተካል። ጫትም ይዞ ሄዶ አይተካል። ውሸታም ነው በአጠቃላይ ልጁ ማለት ነው። እናንተን መጥፎ ነገር ውስጥ እየከተተ ነው። ምን መጥፎ ነገር አለው ነው? አሁን እኔ ይህን ሰውዬ እንደው አንቺ በመጀመሪያ ደረጃ ጠንቋይ ነው ብለሽ ታስቢያለሽ? አዎ፣ ብዙ ሰዎችን የማይሆን ነገር ውስጥ አስገብተው አይቻቸዋለሁ። እነዛ ሰዎች አሁን በእግሩላ መሄድ አይችሉም። እግራቸውን ተሳስረው ከሚሰሩበት ስራ ተቋርጠው በቃ በአጠቃላይ በቃ ምንም አካለ ጎደሎ ሆነውላ የተቀመጡ ሰዎች አሉ። በእርግጠኝነት ወጥቼ ላሳይ እችላለሁ እነዛን ሰዎች ማለት ነው። ስለዚህ አሁን ይህን ሰውዬ ጠንቋይ ነው ብለሽ ነው የምታስቢው? አዎ። እሺ ጠንቋይ ነው ብለን እናስብ። ምን አገናኘውና ነው ታዲያ ዛሬ ላይ የክለብ ማናጀር ነው እያላችሁኝ ያላችሁት? በቃ እዛ ውስጥ የሚሄዱት እኮ አንተ አሁን እዛ ውስጥ ሄደው ለሳቸው የሚዘፍኑላቸውም ሆነ ለሳቸው የሚገብሩ ሰዎች እጅግ በጣም ታላላቅ ሰዎች ናቸው። በጣም ሀብታም የሆኑ ሰዎች ናቸው። እዛ ጋር ሄዶ ለሳቸው የሚሰግዱት የማያመጡላቸው ነገር የለም፣ የማያደርጉላቸው ነገር የለም። በቃ ብዙ ዘፋኞች ሰውየውም ሲከፍሉም ደግሞ በጣም ብዙ ብር ነው የሚከፍሉት። በጣም የክለቡ ባለቤት ሌላ ሰው መሆኑን ደርሼበታለሁ። አሁን ይሄ አለ የምትሉት ክለብ ሌላ ሰው ነው ባለቤቱ ተብሏል። እንደዛ ነው ያላችሁኝ እናንተ። ይሄ ሰውዬ ማናጀር ነው ብላችኋል አይደል? አዎ ማናጀር ነው ብላችኋል አይደል? ስለዚህ የክለብ ባለቤት ሌላ ሰው አለ ማለት ነው ከሱ ጀርባ? አይደለም፣ እሳቸው ናቸው። ምን ማለት ነው እሳቸው ናቸው? የክለቡ ባለቤትም እሳቸው ናቸው፣ ማናጀርም እሳቸው ናቸው። እሺ ደግሞ በጣም የገረመኝ ነገር ቤተሰቦቼ ጭምር ለዚህ ሰው ያመልኩና ይገብሩ ነበር። የቤተሰቦቼ ጭምር ነው እሱ ጋር መሄድ የነበረው ብለሻል። ሳየው ግን ወጣት ነው። የት ነው ያንቺ እናትና አባት ላይ ደረሰው እሱ? እናትና አባቴም እውነት ለመናገር እሳቸው ጋር ይሄዳሉ። እናትና አባቴም በቅርብ ነው ያጣኋቸው እና እሳቸው ጋር ይሄዳሉ። ይሄን ደግሞ እንደነሱ ሆኜ እሳቸው ጋር እንዳገለግልም ያደረጉኝ ደግሞ ቤተሰቦቼ ናቸው። እናቴ ከመሞቷ በፊት ይሄን ተናዛልኝ ነው የሞተችው። በቃ እሳቸው ጋር እንዲሄድ እሳቸው እንዳገለግል የሚደረግላቸውን ነገር እንዳደረግ አድርጋኝ ነው ስትሞት የሞተችው። ተናዛ ነው የሞተችው። ስለዚህ ይሄን ቃል ደግሞ ማጠፍ የለብኝም፣ ግዴታዬ ነው። እሳቸው ጋር ሄዳለሁ። እኔ እኮ የሰውየው ወጣትነት እኮ ነው እንዲህ እንዳለ ላይ ያደረገኝ። የቅርብ ሰው እንደሆነ ያስታውቃል፣ ወጣት እንደሆነ ያስታውቃል። በምን በኩል ዞሮ ነው ያንቺ ቤተሰቦች እሱ ጋር የሚያመልኩ የነበረው? ይሄ እኮ ያው በዘር የተያያዘ እኮ ነው። በዘር የተያያዘ ነው። እሱ ወጣት ቢሆንም እሱም እኮ ቤተሰቦቹ አውርሰውት የሞቱት ነገር ነው። በተደጋጋሚ እየጠየኩሽ ያለሁት ነገር በእርግጥም ይሄ ሰውዬ ጠንቋይ ነው ወይ? በእርግጥም ይሄ ሰውዬ እንደዚህ አይነት አቅም አለው ወይ ነው እያልኩሽ ያለሁት። አዎ በሚገባ በጣም አለው። ቅድም እንደነገርኩ እሳቸው ጋር በጣም ረጅም ጊዜ ስታገለግል የነበረች ስትዘፍን የነበረች ምን የመሰለች ዘፋኝ አጋጣሚ በሆነ ነገር ከእሳቸው ጋር ተጋጭታ በቃ ምንም እግሯ ሁላ ሽባ ምናምን ሆኖ ቤት የተቀመጠች አለች። በእርግጠኝነት ከፈለክ የእሷን ቤት ወስጄ ቀጥታ ላሳይክ እችላለሁ። በአይኔ ያየሁት ነገር ማለት ነው። አደርጋለሁ ካሉ ደግሞ ያደርጋሉ ሰውየው። እሱም ሲለኝ ነበር እዛ ቤት መሄድ ካቆንኩኝ ቀኝ እግሬ ነው ግራ እግሬ እንደሆነ አይሰራም፣ በጣም ብዙ ነገር ይደርስብኛል ሲል ነበር። ስለዚህ ዘፋኝ እስቲ ንገሪኝ። እሺ ስለሷ ይኸውልህ እሳቸው ጋር በጣም ረጅም ጊዜ ስትሰራ ነበረ። ቤታቸው ሁላ ሄዳ በጣም ትካድማቸው ነበረ። ቤታቸው ከሚገርም ነገር በጣም ትላልቅ አርቲስቶች ኪቦርዱ ላይ ይዘው ሄደው ነው እሳቸው ጋር የሚዘፍኑላቸው። ዘፈን ደግሞ በጣም ነው የሚወዱት ሰውየው እና እሳቸው ጋር ሄዳ በጣም ቅርበት አላት ከእሳቸው ጋር ማለት ነው።
ትካድማቸዋለች፣ የሚፈልጉትን ታረግላቸዋለች። በጣም ነው የሚከፈላት፣ ዘፍንላቸዋለች። ዘፈን በጣም ነው የሚወዱት ሰውየው። ከዛ የሆነ ሰዓት ላይ ጸበል መሄድ ምናምን ፈልጋለሁ፣ ወደ ሃይማኖት መመለስ ፈልጋለሁ ምናምን ብላ ስትላቸው በቃ ሌላ ምንም ያለችው ነገር የለም። ይሄንን ነው ያለችው። ገባች። እሷም ወደ ቤቷ በቃ ተሰነካክላ ነው ቁጭ ያለችው። ሽባ አድርገዋት ማለት ነው። ዛቱባት። የዛኔውኑ እንደዛ ብላ ባለች ሰዓት አፈንግጣ ወጣች። ዛቱባት። ልክ እንደ ዛቱባትም ሳምንት እንኳን አልቆየችም ሽባ ከሆነች ማለት ነው። ከፈለክ እኔ ቤቷ ድረስ ወስጄ ይሄን እውነታ ላሳይክ እችላለሁ። እውነት ነው። ሰውየው ደግሞ ካፋቸው የሆነ ነገር ካሉ እንደሚያደርጉ እርግጠኛ ነኝ። በቃ ያደርጋሉ ደግሞ። እና አሁን እሱ ዝም ብሎ ነው ይዟችሁ ሄዶ እናንተን መጥፎ ነገር ውስጥ ለመክተት ነው እንደዚህ አይነት ነገር ውስጥ ያስገባችሁ። ሰውየው ሲዝቱም ሰምተሃል። ሲጀመር እኔ ላይ ዛተው ነው። አዎ ታዲያ ለምን የሆነ ነገር አላደረገኝ እኮ። አሁን የነገሩ ጫፍ ላይም አልደረሰማ። ምንም እያዩብህ አይደለም፣ ነግረውካል። ግን መጨረሻ ላይ የሆነ ነገር የሚመጣባቸው ከሆነ እንደማያደርጉ አልጠራጠርም። እኔ ግን አሁን ይሄንን ልጅ እዚህ ሁሉ ውስጥ የከተተችኝ እሷ ናት። እኔ ይሄ ሰውዬ ጠንቋይ መሆኑን ጭምር አላቅም ነበር፣ ስራ ብዬ ነበር የገባሁት ብሎ ነው እኛ ጋር የመጣው። አያቅም ነበር። ያውቃል ብዬ ካለው እኮ እሳቸው ጋር እኮ ይሄዳል፣ ያውቃል። ግን ምንድነው አይግባባም። እኔ ደግሞ እሳቸው ጋር ሁሌ ሄጄ ስለምካድም ምናምን እዛ ቤት ያየኛል። ከዛ እንደዚህ ሲባል ሰምቻለሁ፣ ትላልቅ ዘፋኞች ይሄዳሉ እዛ ቤት፣ እስኪ ስራ ብቀጠርሳ ምናምን ብሎ አለኝ። ከዛ እሳቸው ያው እንግዲህ ስለሚያውቁኝም በጣም ቀረቤታ ስለነበረ ከአንዳንድ ነው እሺ ያሉኝ። ከዛ ወሰድኩት፣ አገናኘሁት፣ ገባ እዛ ቤት። ደግሞ የሆነ ሰዓት ላይ ራሱ በጣም ብር አገኛለሁ፣ ወርቁን ላይ እያገኘው ነው ምናምን፣ አመሰግንሻለሁ ምናምን እያለ ቤት ድረስ ሁላ መጥቶ ራሱ ለእኔ ራሱ የተወሰነ ሳንቲም ሰጥቶኝ ነው የሚሄደው። በቃ ግን ከዛ በኋላ ደግሞ ምን እንደመጣበት አላውቅም። ማታ ተኝቼ ስነሳ ብር ኪሴ ውስጥ የለም ምናምን እያለኝ። የት ነው የሚሄደው ይሄ ገንዘብ? አንቺ ይህንን ጉዳይ አታውቂም? እኔ አላውቅም ይሄን ጉዳይ። ለሰይጣን እየዘፈንክ የሚለውን ቃል መጀመሪያ የተናገርሽው አንቺ ነሽ። እንደዚህ ያልሽበት ምክንያት ገንዘቡ እንደሚጠፋ ስለምታውቂ አይደለም? ገባኝ። አዎ እሱማ ልክ ነው እኮ። ለምንድን ታውቃለህ? ያው ነው እሳቸው ጋር ሄደ ሰግደህ መተ፣ ያው ያ ነገር በረከት ይኖረዋል ብዬ አላስብም። ያጠፋዋል። በቃ በማይሆኑ ነገሮች ነው የሚያጠፋው። ገንዘቡን እያጠፋ ነው እንጂ ገንዘቡ እጅ ውስጥ ይገባ ነበር ነው የምትይው አንቺ? አዎ በሚገባ ይሰጠዋል። በጣም ብዙ ብር ነው የሚሰጠው። ግን እሱ ሲያወጣ ደግሞ ብሩን ዝም ብሎ ካወጣ ያው ነው ይጠፋበታል። ከዛ እንደዛ እያለኝ በተደጋጋሚ መቶ ሲጠይቀኝ ነው በቃ አንተ ለሰይጣን እየሰገድ ድሮስ ገንዘብ ኪስህ ላይ ሊቀመጥ ይኖራል ብዬ ያልኩት ለዛ ነው። እንደዚህ እያመናችሁ ለሰይጣን በመስገድ በረከት ያለው ነገር እንደማይገኝ፣ ገንዘብ እንደማይገኝ፣ ለነፍሳችሁም ጭምር እንደማትሆኑ እንግዲህ በስጋ ገንዘብ ካልተገኘበት ለነፍሳችሁ ደግሞ ቆርጣችሁ የገባችሁበት ነገር ነው። እንደዚህ እንደምትሆኑ እያወቃችሁ ለምንድን ነው ሰውየው ጋር የምትመላለሱት ታዲያ? ለምንድን ነው የምትሰግዱት? ለምንድን ነው ሰይጣን የምታመልኩት? እኔ እንግዲህ ያው እንደነገርኩ ከእናት አባቴ ወረስኩት። እናት አባትሽ እኮ ሃይማኖት እንኳን አይወረስም አይደል? ከቤተሰብ ሰው የራሱ አስተሳሰብ አለው፣ የራሱ ነገሮችን የሚያገናዝብበት አለው። ይሄን ያህል ምንም እንደማይጠቅም የሰይጣን ነገር እንደሆነ ኑሮሽን ጭምር እንዳላሻሻለ ተመልካቾቻችን ቤቷን ኑሮዋን ራሱ አይታችኋል። እንዳላሻሻለ እያየን ሰዎች ሚሊዮነር ቢሊዮነር እንሆናለን ብለው ነው የሚሄዱት። እንደዛ እንዳልሆናችሁ እያያችሁ አንቺም ሆንሽ እሱ ሚሊዮነር ሆናችሁ አላገኘኋችሁም አይደል? እንደዛ እንዳልሆናችሁ እያያችሁ ለምንድን ነው የምትሄዱት ታዲያ? ሰውየው እኔ አንደኛ ነገር ግዴታ ስላለብኝ ነው ነግሬ ካለው እናቴም አባቴም በቃ እንደ ውርስ የሰጡኝ ነገር ነው። እሳቸው ጋር ካልሄድኩኝ እኔ እናቴን ቃል ያጠፍኩ ያክል ይሰማኛል። በቃ ይሄን ነገር እንደ ግዴታ ስላየሁት ነው እኔ እየሄድኩ ያለሁት። ሁሉ ነገር እንደሚጠፋብኝ አውቃለሁ፣ እንዳልሆነልኝም አውቃለሁ። እናቴ ዛኔ በቃ በጣም ተናዛ ነው የሞተችው። እንደዚህ በቃ ከእሳቸው እንዳልለይ እሳቸው ጋር እንዳገለግል ስትሞት ነግራኝ ስለሞተች ያን ቃሏን ያጠፍኩ ያክል ስለሚሰማኝ ነው እሳቸው ጋር እየሄድኩ የምሰግደው ለእሳቸውም የምገብረው። ግን ህይወቴ ላይ እኮ ጥሩ ነገር እንዳላመጣ አውቀዋለሁ። ጥሩ ህይወትም እየኖርኩ እንዳልሆነ አውቀዋለሁ። እኔ ግን ያንን ነገር ማጠፍ ስላልፈለኩ ብቻ ነው በቃ እሳቸው ጋር እየሄድኩኝ የምሰግደው። በቃ ሰይጣን ጥሩ ነገር እንደማይሰራ አውቃለሁ። በህይወትህ ላይም ጥሩ ነገር እንደማያመጣም ሁሉም ሰው ያውቃል።
ግን እኔ ግዴታ ስለሆነብኝ ነው ይሄን ነገር እያደረኩ። ምንድነው የሚያስገድድሽ እኮ ነው የኔ ጥያቄ። ለምን ጥሩ ነገር ካልመጣልሽ አትወጪም ከዛ ቤት? አልችልም። እኔ በአይኔ ብዙ ሰዎችን አሰነካክሎ እያስቀመጡ እያየው በጣም እማቃቸው እምቀርባቸው ሰዎች የቤት ውስጥ በቃ ሽባ ሆነው እያየው የነሱ እጣ ፋንታ ለኔም ይደርሳል ብዬ ስለማስብ ግዴታዬ ነው እሳቸው ጋር በቃ መስገድም ሆነ በቃ እሳቸውን ማገልገል ግዴታዬ ነው በቃ። ምክንያቱም ብዙ አደጋ ደርሶባቸው ብዙ ሰዎችን እያየው ነው። ቤት ውስጥ የቀሩ ብዙ ዘፋኞች አሉ፣ እጅግ በጣም ብዙ ዘፋኞች። ስለዚህ የነሱ እጣ ፋንታ ደግሞ እኔ ጋር እንዲደርስብኝ አልፈልግም። እፈራለሁ፣ በጣም ነው የምፈራው። ለዛ ነው እኔ እንደ ግዴታ ወስጄ እሳቸውን እያገለገልኩ ያለሁት። አሁን አንቺ እያልሽኝ ያለሽው ይሄ ሰውዬ አቅም አለው፣ ፓወር አለው፣ ብዙ የጎዳቸው ሰዎች አሉ ነው እያልሽኝ ያለሽ? አዎ በሚገባ ነገር ልታሳይኝ ትችያለሽ? አዎ አሳይካለሁ። ቤታቸው ድረስ ወስጄ አሳይካለሁ። በሱ ተጎዳው የሚሉ በህይወት ያሉ ሰዎች አለች። አሁን ቤት ውስጥ በቃ የቤት እንትን ሆና እስረኛ ሆና ቁጭ አለች። ምን የመሰለች ዘፋኝ አሳይሃለሁ ወስጄ። አንቺን ግን ዛሬ ልጠይቅሽና ማን የላከሽ እዚህ እንድትመጪ? እኔ ማንም አላከኝም። ምን ማለት ነው ማንም አላከኝ? አሁን ከመሬት ተነስተሽ እዚህ ድረስ መተሽ እሳቸው እንደዚህ አድርገዋል እንደዚህ እያስፈራራሽን አይደል? ኖ እያስፈራራችሁ አይደለም። እኔ ለእናንተ ከማሰብ አንጻር ነው መጥቼ ልነግራችሁ ፍቃደኛ የሆንኩት። ምክንያቱም እኔ ያየሁት ያለው ጥሩ ነገር አይደለምና ሌላው ላይ የደረሰ እናንተ ላይ እንዳይደርስ ነው። ይሄ ልጅ ጥሩ ነገር ውስጥ እያስገባችሁ አይደለም ያለው። ሰውየው በጣም ከባድ ናቸው። እሳቸው የሚሉት ነገር መሬት ጠብ አይልም። ይሄ ነገር እንዳይደርስባችሁ በሚለው ነው። ይህንን ነገር እናንተ ስለምታምኑት እንጂ እናንተ ህይወት ላይ የሚሆነው እኔ ላይ በታምር ሊሆን አይችልም። እኔ እንግዲህ መቼም አይሆንም። እኔ ልነግርህ ነው የመጣሁት። በቃ ይሄን ነገር እንድታቆሙ በቃ እንድትቋጩት ልነግርህ ነው የመጣሁት። ምንድነው የምቋጨው? ይሄ አሁን በቃ እሳቸው ጋር አጭበርባሪ አንድ የሰፈር ዱርዬ ቦዘኔ እጣን አጭሶ እንትን ብሎ ጠንቋይ ነኝ ብሎ ስለተቀመጠ ጠንቋይ ነው። ይሄ ልንገራችሁ ብዬ ነው የመጣሁት። አሁን ግዴታ ሆኖብኝ ነው የመጣሁት። በቃ የዛኔም እሳቸው እንደዛ ሲጫጫስባቸው ትታችሁ ወጥታችኋል። በጣም ጥሩ ስሜት ውስጥ አልነበራችሁም። ይሄን ነገር እሳቸው በጣም እየዛቱ ነው ያሉት አንደኛ ነገር እና እኔ ማንም የላከኝ ሰው የለም። በቃ እኔ ለእናንተ እንትን ብዬ ነው የመጣሁት። ለእናንተ ለመንገር ነው የመጣሁት። እሳቸው ሰውየው በጣም መሬት ላይ ጠብ አይሉም። የሚናገሩት ነገር አንድ ነገር ጠብ አይልም መሬት ላይ እና ከእሳቸው ተጠንቀቁ ልላችሁ ነው የመጣሁት። ምንድነው የምንጠነቀቀው ነው? በቃ እኛ እኮ ተነግሮም መተናል። ለሰይጣን እያዘፈነ ያለን ሰው እያየው መተው ነው የሚመስልሽ እኮ። እሱ ልጁ ራሱ መጥፎ ነገር ውስጥ እየከተታችሁ ነው ያለው እያልኩ እኮ ነው ያለሁት። ምክንያቱም እሱ ራሱ እየሄደ እየሰገደ እሳቸው ጋር እየገበረ የሚደረገውን ነገር እያረገ እሱ ራሱ ችግር አለበት ልጁ ራሱ በቃ በአጠቃላይ ችግር አለበት። እናንተ መጥፎ ነገር እየከተተ ነው ያለው። ከዚህ ነገር ግን ብትቆጠቡ እኔ ደስ ይለኛል። ለምንድን ነው የምቆጠበው ነው የኔ ጥያቄ። እስከ መጨረሻው ድረስ በትክክል እንደሚደርስብህ አውቃለሁ። የሚደርስብኝ ነገር ልኮች ነው ሰውየው። እኔ በፍጹም አላከኝም። እኔ አላኩኝም እሳቸው። እኔ ለእናንተ አስቤ ነው የመጣሁት። ልጁን ራሱ ብትጠይቀው ልጁን ራሱ አይፈልግም ከዛ መውጣት። ምን ማለት ነው ከዛ መውጣት? ከዛ መውጣትማ ፈልጎ እኮ ነው እዚህ ድረስ እርዱኝ ብሎ የመጣው። በፍጹም አይፈልግም። ውሸታም ነው ልጁ። እሳቸው ጋር መስገድና ማገልገል ነው የሚፈልገው። እናንተን ወጥመድ ውስጥ እየከተተ ነው ያለው በቃ ይሄ ልጅ በአጠቃላይ። ልጁ ራሱ ሰሞኑን ግን እንዴት ነው የጠፋው? የት ነው የጠፋው ራሱ? እኔ እኮ እሷን ሳናግር ቀደም ትዝ ያለኝ ነበረ። እስቲ ስልክ ስጠኝ። እንደውም ልጁን ራሱ ማግኘት ሲጀመር ከእሳቸው ስር ሁላ አይለይም በቃ ቀን በቀን እናንተን ካመጣ ቀን ጀምሮ እሱ መቆጠብ ሲገባው ጭራሽ እሳቸው ስር ነው ያለው በቃ። ስልክ ስጠኝ። ልጁንም ማግኘት ፈልጋለሁ። አንድ በአንድ ደግሞ ይሄ ታሳይኛለሽ። እሺ እንደዚህ ሆኑ እንደዛ በዚህ ገቡ የምትያቸውም ሰዎች እሱ የሰራው ወንጀል ማስረጃ ናቸው። እሱ አውቆ ነው አልኩህ እኮ ልጁ በጣም ውሸታም ነው። አንተ እኮ ከፊቱ ራሱ መረዳት ትችላለህ። 2 ቀን ራሱ እናንተን ከሸኘ በኋላ ራሱ እሱ መጥቶ የት ነው ያለ? እዛ እሳቸው ጋር ነው ያለ። ቀን በቀን ይሄው አሁን ተከታታይ ቀን ራሱ ከእሳቸው ስር ወጥቶ አያውቅም። የሚያጫጭስ እሱ ነው ጫት ይዞ ምናምን በቃ። ስልክ ስጠኝ። እኔ እሱ ጋር ልደውል መደወል ፈልጋለሁ። እደውልለታለሁ። ከዛ በኋላ እስቲ የእሱንም አቋም መስማት ፈልጋለሁ። እየሄደ እየካደመ ነው ብለሻል አይደል?
ሄሎ እንዴት ነህ? እግዚአብሔር ይመስገን። ዘላለም ነኝ። በሌላ ስልክ ነው የደወልኩልህ። ዘላለም ነኝ። ኦኬ እሺ፣ ሰላም ነው? እንዴት ነህ? ኦኬ እኮ ነው ስደውልልኝ የማላነሳው በዛኛው በኖርማሉ ስልክ። ለምንድን ነው የማታነሳው? ምክንያቱም ምንም እያደረጋችሁልኝ አይደለም እናንተ እኔን ከማሳቀቅና ከማጨናነቅ ውጪ ምንም ጥሩ ነገር እያደረጋችሁልኝ። ምን ማለት ነው? ምን እንድናረግልህ ነበር የምትፈልገው አንተ? እኔ እኮ ዘላለም አሁን ብቻ ሆነ ብታወራ ደስ ይለኛል እኮ። ብቻዬን ነኝ፣ አውራኝ። ኦኬ ይኸውልህ፣ እኔ ዘላለም እኔ ሳላስበው እንደዚህ አይነት ነገር ውስጥ ገብቻለሁ። ከዛ ነገር ውስጥ ለመውጣት ምንድን ነው ሳላስበው ማለት? አንተ እኮ ሰውየው ጋር ፊት ለፊት ስናገናኘ የምትሰግድ እግራቸው ስር የምትንከባለል ሰው ነህ። እና ቢሆንስ ታዲያ እሳቸው እኮ ትልቅ ሰው እኮ ናቸው። የሆነ ነገር ቢያደርጉኝስ? ነግሬሃለሁ። እግሬን እጄን ከፊት እየዘፈንኩ ምን አይነት ማዕት ውስጥ እየገባው እንደሆነ ከዚህ ነገር ውስጥ እንድታወጣ ነው እንጂ የምፈልገው። ከዚህ ነገር ውስጥ እንዴት ነው ማወጣ? አንተ ራሱ እምነቱ አለ። በቃ ከሳቸው መለየት አትፈልግም። ጭራሽ ሰሞኑንም እዛ ነበርክ። ኧረ እኔ በፍጹም እኔ እዛ ከዛ ቀን በኋላ እኔ ገብቼ አላውቅም። የሆነ ራሱ ሰው ከማስቸግር ብዬ ጥቅልል ብዬ ተኝቼ ነው ያለሁት ቤት ውስጥ። ምንድን ነው የምተኛው? እሳቸው ጋር ሰሞኑን እየሄድክ ነው፣ እዛ እየሰገድክ ነው፣ እዛ ነው ውሎና አዳርህ ተብሏል። እውነት ነው? አንድ ቀን ሄድኩት እናንተ ሄዳችሁ በኋላ አንድ ቀን ነው ሄደው። ይኸው እኮ አለች እኮ። ምንም እኮ ውሸት አያስፈልግም እኮ። ውሸታም ነው ሲጀመር፣ ምንም ጥርጥር የለውም እንደሚዋሽ። ማን ያለው? ውሸታም ነው ከመጀመሪያ እስከ መጨረሻ ድረስ ምንም ትክክለኛ ነገር ተናግሯቸው አያውቅም። በአጠቃላይ አንቺ ለምንድን ነው የማታይኝ? ለምንድን ነው የምትከታተኝ? የማይሆን ነገር ለምንድን ነው የምታደርጊው? ሲጀመር እዚህ ማች ውስጥ አስገብተሽኝ አሁን ደግሞ ሌላ ነገር ታመጫለሽ አይደል? አትዋሽ፣ እውነቱን ተናገር። ለምንድን የምትደባብቀው? ቆይ አንተ ሲጀመር እነሱን ሸኝታቸው ሁላ አንተ እሳቸው ጋር መተህ ስትሰግድ አልነበረ? እዛ እሳቸው ጋር ስካድም አላደርክም ሁላ ራሱ? አንድ ቀን ነው ታዲያ። ምንም አንድ ቀን አይደለም፣ ተከታታይ ቀን። አትዋሽ። አንተ ለምንድን ነው ሰሞኑን የጠፋኸው? ስልክስ ለምንድን ነው ማታነሳው? እንደዚህ ካልሆነ የምታደርገው ምንድን ነው የሚያስፈራራ? ምንድን ነው የሚያስፈራራ? አንተ ችግር አለብኝ ከዚህ ችግር አውጡኝ ብለህ አይደል የመጣው? እና ፍላጎት ምንድን ነው? አንተ አሁን እድሜ ልክ እንደዚህ መኖር ነው? ፍላጎቴ ሰውዬው አስፈራራኝ። ከዚህ በኋላ እንደዚህ ብታደርግ አንተንም ቤተሰቦችን ነው ማጠፋው አለኝ። ስለዚህ ምንም ማድረግ ስላልቻልኩ ራሴን አጠፋው። እኔ በጣም ችግር ውስጥ ነው ያለሁት። አሁን ራሱ እሷ የምኖረውን አላውቅም። እሷ የእሷ አቀባይ ናት ስላለ ብቻ አንድ ወይ ስለ አልከኝ። አሁን ራሱ ሌላ መዘዝ ነው የሚመጣብኝ። ምንድን ነው የሚመጣብህ? እንደዚህ የምትፈራ ከሆነ ለምን ይዘህን ሄድክ? እሷን ስለማታውቃት ነው። እሷን በህግ አምላክ ያዝልኝ። እሷን ያዝልኝ። እሷን ምንድን ነው የሚይዝልህ? በቃ እሷን ያዝልኝና እሷን በቃ ለፍርድ ያቀርብልኝ። አንተ ራስህ ትመጣለህ አትመጣም? እኔ አሁን ችግር ውስጥ ነው ያለሁት። ነገ እመጣለሁ። እሺ፣ ለማንኛውም ከአንተ ጋር ጨርሻለሁ። አንቺ ወስዳለሁ ያልሽኝ ቦታ ትወስጂኛለሽ። ከአንተ ጋር ጨርሻለሁ። እኔ ይሄ በጣም ወላዋይ ሰው ነው። እኔ እስከዛሬ ድረስ እኛ ፕሮግራም ላይ እንደዚህ አይነት ወላዋይ ሰው መጥቶ አያውቅም። ውሸታም ነው ሲጀመር። እኔ እኮ ነግሬያቸዋለሁ። መጀመሪያ ቀን ቤቴ ስትመጡ እኮ ነግሬያቸዋለሁ። ውሸታም ነው በጣም። ሁሉን ነገሩ በምንድን ነው የሚሸፍነው? በለቅሶ ነው የሚሸፍነው። እያለቀሰ ነው የሚሸፍነው። እጅግ በጣም ውሸታም ልጅ ነው። እሺ፣ እናንተ ዕቃ አዘጋጁ፣ እንሂድኛ። እሺ፣ እንግዲህ ተመልካቾቻችን እንዳያችሁት እጅግ በጣም ብዙ ጉዳት የደረሰባቸው እንግዲህ በዚህ ጠንቋይ የሚባል ሰውዬ ተጎድተው ቤት የተኙ ሰዎች አሉ፣ ጉዳት የደረሰባቸው አሉ። ከዚህ በፊት የሆነች ዘፋኝም እንደዚህ ሆናለች የሚለውን ዜና ከነገረችን በኋላ እንግዲህ ከእሷ ጋር አብረን እዚህ መተናል። እዚህ የመጣንበት ዋነኛ ምክንያት በዚህ ምክንያት ጉዳት የደረሰባትን ልጅ ለማግኘት ነው። ደርሰናል ብለሽኛል አይደል? አዎ፣ ይሄ ነው ቤቱ። እንግባ በቃ።
እንግባና እንግዲህ ተመልካቾቻችን ገብተን ምን ያጋጥመናል የሚለውን አብረን የምናይ ነው የሚሆነው። በእርግጥም ዛሬ ጥንቃቄያችንን ከወትሮ ጨመር አድርገናል። ከካሜራ ጀርባ እንግዲህ እኛን አጅበውን እጅግ በጣም ብዙ ሰዎች ተገኝተዋል። እንግዲህ በፍቃደኝነት ለእኔ ጥበቃ ለማድረግ የመጡ አዳዲስ ሰዎችም አሉ። እነሱን እንግዲህ ከልብ እናመሰግናለን ማለት ፈልጋለሁ። እስከ መጨረሻው ድረስ ተከታተሉንና የዚህም ፕሮግራም ፍጻሜ ላይ እንደርሳለን ተብሎ ይታሰባል። ዛሬ እንግዲህ ከጀርባችን ብዙ ሰው የያዝ ነው ጠንቋይ ጋር መሄድ ስለምንፈልግ ነው። እግረ መንገዳችንን ደግሞ ወደ ጠንቋዩ የምንሄድ ነው የሚሆነው። እንግዲህ እስከ መጨረሻ ድረስ አብራችሁን ሁኑ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እንዳይረሳ። አብራችሁኝ ሁኑ። እዚህ ነው ቤቷ? አዎ ይሄ ነው ቤቷ። እሺ እንግባ ውስጥ። እሺ ሰላም፣ እንዴት ዋልሽ? ሁሉ ሰላም አለን። እንዴት ነሽ? ካሜራ ምናምን ይዘንብሽ መጣን። ነገረችሽ? ነግራሻለች? እሺ ስለዚህ አንዴ ካሜራው ይመቻችና እንጀምር። እሺ እንግዲህ ተመልካቾቻችን እንግዲህ ወደዚህ የመራችን የመጣንበት ዋነኛው ምክንያት እንግዲህ በዚህ ሰውዬ ጉዳት የደረሰባት እህት አለች። ከዚህ ቀደም ዘፋኝ የሆነች ተብለን ነው። እንግዲህ የመጀመሪያው ነገር ዘፋኝ መሆንሽን ማረጋገጥ ነው የምንፈልገው። ምናልባት ትንሽ ማንጎራገር ከቻልሽ እሱን መስማት እፈልጋለሁ። የመጀመሪያው ነገር በፍቅር ያዘነ በምን ይደሰታል ይደሰታሉ። መልስ እንኳን ባይሰጠኝ ከርሞ ሰው ያውቃል ያውቃሉ። የሚያስተክዝ መውደድ ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ። ያው ይሄን ያህል ከዘፈንኩልኝ እንኳን ይበቃል። እሺ እንግዲህ ወደዚህ የመጣንበትን ዋነኛውን ነገር ነግረንሻል፣ ነግራሻለች ብዬ ተስፋ አደርጋለሁ። ሁሉንም ነገር ታውቂያለሽ። ይሄ እንግዲህ ጠንቋይ ተብዬ ሰውዬ በጣም ብዙ ሰዎችን አሰናክሏል። ተሰናክለው ቤት የቀሩ ሰዎች አሉ። ከዛ ውስጥ አንዷ እሷ ናት ብላኝ እንግዲህ ጉዳት እንደደረሰብሽ ነግራኝ ነው የመጣሁት። እና ምንድን ነው ጉዳትሽ የሚለውን እስቲ ንገሪኝ። ጉዳት ሲባል በጣም በብዙ ነገር ነው የተጎዳሁት። ማለት በአንድ ነገር ብቻ አይደለም የተጎዳሁበት ነገር። አንደኛ ለቤተሰቦቼ የመጀመሪያ ልጅ ነኝ። ቤተሰቦቼን የምረዳው እኔ ነኝ። በጣም ቤተሰቦቼ ከኔ በጣም ብዙ ነገር የሚጠብቁ ሰዎች ነበሩ እና የተጎዳሁበት ነገር ምንድን ነው? እንደምታየው እግሬ ሽባ ሆኗል። መራመድ አልችልም። ካለ ሰው እርዳታ ምንም ነገር ማድረግ አልችልም። ግዴታ ሰው ያስፈልገኛል ለመራመድ ማለት ነው። እና አንዳንዴ ደግሞ በቃ ይሄ ራሴን ስቼ ልወድቅ እችላለሁ። የሆነ ሰዓት አለው ደግሞ ወደ የሆነ ሰዓት አለኝ እና በቃ ሙሉ ለሙሉ ሰውነቴ ራሴን መቆጣጠር የማልችልበት ሰዓት ላይ ነው ያለሁት ማለት ነው። በቃ ጭንቅላቴ ደህና አይደለሁም። ማለት ተስፋ ቆርጫለሁ በህይወቴ። ማለት እኔ በጣም ብዙ ማሰብ ልጅ ነበርኩኝ፣ ግን ሳላስበው እንደዚህ ሆንኩኝ። አልጋ ላይ እቀራለሁ ብዬ አንድ ቀን አስቤ አላውቅም ነበር። እንደ ጓደኞቼ ተሯሩጬ ብዙ ነገር ማድረግ እፈልጋለሁ። ቤተሰቦቼ መለወጥ እፈልግ ነበረ። ግን በዚህ ሰውዬ ምክንያት ያው እንደምታየው እግሬ ሽባ ሆኗል። እሺ አሁን እንድታዝኚ ሳይሆን የመጣሁት እንግዲህ ይህን ነገር አንቺ እንዴት ልትገቢበት ቻልሽ፣ በምን ምክንያትስ እንደዚህ ሆንሽ የሚለውን ለማጣራት እና ይህ ሰውዬ እውነት እንደተባለውም እንደዚህ አይነት አቅም ካለው እንደዚህ የማድረግ ኃይል ካለው የሚጠየቅበትን መንገድ ለማመቻቸት ነው። እንደው ይሄ ሰውዬ እንዲከሰስ፣ እንዲጠየቅ፣ እንዲታሰር ትፈልጊያለሽ? እኔ በቃ ምንም አልፈልግም። ማለት እንዲታሰር ምናምን እኔ ምንም እንደዚህ ነገር ማሰብ አልፈልግም። ምክንያቱም ሰውየው እንደዚህ እንደምታስቡት ወይ በስርዓት ወይ ደግሞ እናንተ በምትሉት ነገር የሚቀጣ አይነት ሰው አይደለም። እኔ አሁን ወደ እግዚአብሔር ቤት ተመልሻለሁና አሁን ትንሽ ለማገገምም ችያለሁ። አሁን ደህና ነኝ። በቃ አሁን ያለሁበት ነገር ተመችቶኛል። እሱ ተከሰሰ እንዲከሰስ አትፈልጊም? እንዲታሰር አትፈልጊም? ይህንን ሁሉ ነገር አድርጎኛል ብለሽ የምታስቢ ከሆነ ለምንድን ነው ሰውየው እንዲከሰስ ማትፈልጊው?
ሰውየው በጣም እጁ ረጅም ሰው ነው ማለት መተው እናንተ በሌላችሁበት ለእናንተ እንደዚህ ከነገርኳችሁ በኋላ የሰውዬ መተው የሆነ ነገር ቢያደርገኝ ማንም ሊደርስልኝ አይችልም። ማንም ለኔ የሚቆምልኝ የለም። ተረድተኸኛል? እና በጣም በቃ ሰውየው የሚያስፈራ ሰው ነው። እንደዚህ በቀላሉ እናንተ እንደዚህ መታችሁ ይሄ ይታሰር ምናምን የምትለው አይነት ሰው አይደለም። ፐርሰናሊቲውም እሱ እንደዛ አይነት ሰው አይደለም። እና በቃ እኔ ምንም አልፈልግም። በቃ እኔ አሁን እግዚአብሔር እንደፈለገ ያርገኝና በቃ እኔ ወደ ድሮ እንትን መመለስ ነው የምፈልገው። ከሱ ጋር ምንም አይነት ንክኪ እንዲኖረኝ ስለማልፈልግ ነው። በቃ እኔ ምንም ከሱ ጋር መነካካት አልፈልግም። በቃ አሁን ሁሉም ነገር በቃ ተመችቶኛል። እኔ በጸበልም በምንም እያረኩኝ ቤተክርስቲያንም እየሄድኩኝ እማምነው አምላክ ያድነኛል። እኔ ከሱ ጋር ምንም መነካካት አይደለም። እንደዚህ ይሄ የመካሰስ ነገር ይቅርና እሱ ፊቱን ራሱ ማየት አልፈልግም። አስበው ከሰሰች የሚባል ወሬ ቢሰማ የሆነ ነገር ቢሆን እኔ ላይ የሆነ ነገር ሊያደርስብኝ ይችላል። ህይወቴን ቢያጠፋኝ ብዙ ነገር ቢሆን ቤተሰቦቼ ይጎዳሉ። አየካል ዞላ አሁን እኔ ቅድም የተናገርኩት ይሄንን ነው። ልጅቱንም በአይንክ እንድታይ ይዤክ መጥቻለሁ ቤት ድረስ። ያለው ነገር በአጠቃላይ በቃ ይሄ ነው። ረጅም ጊዜ ነው አልጋ ላይ ከተኛች። አሁን እሷ መነሳት እንደውም አሁን ደህና ናት ማለት ይቻላል። መነሳት መቀመጥ ሁላ አትችልም። በቃ መጸዳዳት ሁላ እስከማትችል ድረስ ሽባ ሆና ነበረ። አሁን እንግዲህ እንደነገረች ከሆነ እኔም እንደነገርኩ ከሆነ ማንም ሰው ከሱ ጋራ ንክኪ እንዲኖረው የሚፈልግ ሰው በጭራሽ የለም። በቃ ሰውየው በጣም አደገኛ ሰው ነው። በጣም አደገኛ ሰው፣ የከፋ ነገር ነው ሰው ላይ የሚያደርሰውና ይኸው ለምስክርነት እሷ ጋር ይዤ መጥቻለሁ። እንግዲህ ከፍርሃት ጋር ምናምን አይደለም፣ ግን ምንድነው ይሄ ሰውዬ የሆነ ነገር ሊያደርገኝ ይችላል። የማይሆን ነገር ቢያደርገኝ የምጎዳው እኔና ቤተሰቤ ነን። በቃ ይሄን ነው እያልኩ ያለሁት። እኔ ከሱ ጋር ምንም አይነት ነገር አልፈልግም። ምንም አይነት ንክኪ እንዲኖረኝ ራሱ አልፈልግም። አይደለም ንክኪ፣ አሁን የሱን ስም ባታነሳብኝ ራሱ ደስ ይለኛል። ምክንያቱም ነገ ምን እንደመሆን አላውቅም፣ ምን እንደሚደርስብኝ አላውቅም። እዚህ ብቻዬን ቤተሰቤ የለኝ፣ አቅራቢያዬ ላይ እንደምታየው እዚህ ቤት ተዘግቶብኝ ነው የምውለው። ምግብ እንኳን የሚያቀርብልኝ ሰው የለም። በጣም ብዙ ነገር እየጎደለኝ ነው። ይገብቷል አይደለ? ይሄ ሰውዬ የሆነ ነገር መጥቶ ቢያደርገኝ በጣም ነው የምጎዳው። እንደው ወደዚህ ሰውዬ የሄድሽበት ሁኔታ ምን ይመስል ነበር? ከዛ በፊት የነበረሽ ህይወት ምንድን ነው? ከዛ በፊት የነበረኝ ህይወት እንኳን እንደዚህ ክበቦች ላይ ምናምን ዘፍን ነበረ እና ያኔ የተነሳሁት ከዛ ነው። ክበቦች ላይ ምናምን ዘፍን ነበር እና እንደ አጋጣሚ እሱ እዛ ነበረ ክበቡ ላይ ማለት ነው። እንደዚህ የሚታደሙ ሰዎች አሉ አይደለ? እና እሱ እንደ አጋጣሚ ተመልካች ምናምን ነበር እና እኔ እነዛ አይነት የስራ እድል አገኛለሁ ብዬ አላሰብኩም ነበረ። ከስቴጅ ከእንትን ጀርባ አገኘው ጠራኝ ምናምን እንደዚህ እነዚህ አይነት እድል ልሰጥሽ እፈልጋለሁ። በጣም ጎበዝ ልጅ ነሽ፣ ወጣት ነሽ እና ደግሞ ከዚህ በላይ ብትሰሪ ይሄ እዚህ ያለሽበት ቦታ ላንቺ አይገባሽም፣ ከዚህ በላይ ነው ማደግ ያለብሽ ምናምን የሚሉትን ሀሳቦች አቀረበልኝ እና እኔም ምንም አላንገራገርኩም። ምክንያቱም ቀጥታ ይመጣልኝ ምንድነው በቃ የወደፊት ነገሬን ነው ያሰብኩት እና ቀጥታ ነው ያልኩት እና ቢዝነስ ካርዱን ሰጠኝ። በዚህ ደውይልኝ እና ነገውን መጥተሽ ስራ መጀመር ትችያለሽ አለኝ እና ምንም እንደዚህ የጠረጠርኩት ነገር ምናምን የለም። በቃ ማለት ምን ብዬ ስጠረጥራለሁ? በቃ እኔ የምፈልገው ምንድነው ስራ ነው። ራሴን መለወጥ፣ ራሴን መቀየር፣ ለቤተሰቦቼ ጥሩ ነገር ማድረግ ነው የምፈልግ የነበረው እና ሄድኩኝ። በንጋታው እዛ ሄድኩኝ። ያለውን ነገር አሳየኝ። ምዘፍነው ማታ ማታ እንደሆነ ምናምን ነገረኝ እና እንደ አጋጣሚ እኔ ማታ ማታ አይመቸኝም ነበረ። ግን ምክንያቱም ቀን ማታም ሁለት ስራ ነበር የምሰራው እንደ አጋጣሚ ማለት ጎን ለጎን እና ግዴታ በቃ እሱ ያቀረበልኝም ደሞዝ አሪፍ ነበር በጣም ማለት እንደዚህ ተካፍሎኝ ራሱ አያውቅም። በጣም በቃ በአንድ ህይወት ሊቀይርልኝ የሚችል እዛም ደግሞ የሚሰጥሽ እንደዚህ ያለው ምናምን ብሎ ዲል አረግን ነገረኝና ሌላውን ስራ ተውኩኝ ማለት ነው። እና ስራ ጀመርኩኝ እና እግዚአብሔር አላሳፈረኝም። በቃ በብዙ ሰዎች ዘንድ ተወዳጅ እንደሆነ አረገኝ ምናምን እና እዛ እየሄድኩኝ እዘፍናለሁ። ከኔ ጋር ሌሎችም የሚዘፍኑ ወጣቶች አሉ፣ እኔ ብቻ አልነበርኩም። እዛ ማታ ማታ እንሰራለን። ቀን እረፍት ነኝ። እዛ እዘፍናለሁ እና ሰውም በደንብ ብር ይሰጠኝ ነበረ። ይሄ እንደ ስጦታም ይሰጠዋል። አንዳንዴ ዘፍነን ከጨረስን ከወረድን ምናምን በኋላ ሰው ስጦታ ምናምን ከጀርባ መጥቶ ይሰጠናል። እዛ መድረክ ላይ ያለን እየዘፈንን እያለም አንዳንድ ነገሮች እንደ ስጦታ ብሎ ይሰጠን ነበር እና እነዛን ብሮች ይዤ ያው ነበር እንትን የምሰራ የነበረው። ግን ይሄ ሰውዬ ጠንቋይ መሆኑን እንዴት አወቅሽ? እሷም ስትነግረኝ ነበረ ቤቱ ድረስ እየሄድሽ ትካድሚው እንደነበር ትነግረኝ ነበር። ሰውዬው ጠንቋይ መሆኑን ከክለብ ማናጀርነት ያለፈ ስራ እንዳለው እንዴት ልታውቂ ቻልሽ?
ያው ያወቅኩት ምንድነው የሆነ ቀን ቤቱን ጋበዛን ሁላችንም የምንዘፍነው ልጆች ምናምን እና በቃ ቀንም ስራ ስለሌለኝ እስቲ እሱ ጋር ልሄድ ምናምን ብዬ ብቻዬን አልነበረም ከብዙ ልጆች ጋር ሄድን እና ቤቱ ምንድነው በቃ ሙሉ ለሙሉ በጣም የተሞላ ነው። እና እዛ ክለብ እየሰራን ስሞክ የሚባል ነገር አለ ከስር የሚጨስ እና አይ ሰውዬ እንደ ቤቱም እንዴት ነው የተመቸው ማለት ቤቱ እንዴት እንደዚህ ያረጋ ምናምን ብዬ ግራ ገብቶኝ ነበረ። ከዛ ይመጣሉ ሰዎች ይመጣሉ ምናምን እግሩን ይስሙታል አባብዬ ይሉታል ምናምን እና አባብዬ ሲሉት እኔ ቀጥታ ይመጣልኝ ምንድነው በቃ ይሄ ሰውዬ በጣም ደግ ሰው ነው። በቃ እኔን ቶሎ እንደዚህ ስራ እንዳሰጠኝ ይሄ ሰውዬ ለብዙ ሰዎች አባት ነው ብዬ ነው ያሰብኩት ምናምን። ከዛ ቤቱ እንትን አየው ይሄ ምንድነው የአንገት ላይ የሚደረግ ጨሌ ምናምን አለና ምናምን ተሰቅለው ምናምን አየው። ይሄ ነገር ማለት መጠየቅ አልፈለኩም ምክንያቱም እኔና እሱ እንደዚህ ይሄን ለመጠየቅ ምናምን አንዳንዴ አሰሪ ሲሆን ያው ይደብራል እዛ ለመዝናናት ስለሄድን ማለት ነው። እና በቃ እና ቤቱ ምንድነው አንደኛ ነገር በጣም ይከብዳል ቤቱ ውስጥ ጨሌ ያለ እና አንዳንዴ እሱ ደግሞ ሻርፕ ለብሶ ምናምን ይሄ እንደማጓራት ነው የሚባለው እንደዛ ምናምን ያደርገዋል እና የሆነ ነገር ጠረጠርኩኝ ይሄ ሰውዬ እንዴ ጥንቆላ ነው እንዴ በትርፍ ጊዜው የምሰራው አልኩኝ። እና ቤቱ በቃ ይሄ ነው የማልልህ ገቢ ነው ያለው ክለቡ ማለት ነው። እና ሁለት ክለብ ከጎኑ ሌላ ክለብ አለና አብዛኛው ሰው መኪናውን እያቆመ የሚገባው ወዴት ነው ወደሱ ክለብ ነው። እና በጣም ነበር የሚገርመኝ ይሄ ሰውዬ ምን አይነት ነገር ቢያደርግ ነው እያልኩኝ እና እነሱ ነገሮች ምን አሉብኝ ተገጣጣሙ ላሰብኳቸው ነገሮች ማለት ነው። እና ለትንሽ ጊዜ ለሁለት ቀን ምናምን ማለት በጣም ነበር ከሱ ቤት እንደመጣ በቃ የሆነ ነገር ከበደኝ እንቅልፍ አጣሁ። ምክንያቱም ይሄ ሰውዬ ጠንቋይ ነው ወይ ነው የኔ ጥያቄ ነበረው በሰዓቱ። ከዛ ለሁለት ቀን ምናምን እናቴ ጋር ሄድኩኝ ለእረፍት ማለት ነው። እና እናቴ ጋር ሄጄ ምናምን እሁድ ዕለት ነው መሰለኝ እና ሰንበት ቄስ የሚረጩ ቄስ መጡ ማለት ነው ጸበል እና እኔ ተኝቼ ነበረ። ከዛ እናቴ ቀሰቀሰችኝ መሄድም አልፈለኩም በቃ የሆነ ነገር ከብዶኝ ነበር። ከዛ በቃ እሺ ብዬ ሄድኩኝ እና ከሄድኩ በኋላ ልክ ቄሱ ሲረጩኝ ቀጥታ ጮኩኝ ማለት ነው። ማለት እና በጣም እኔ አላስታውስም ይሄን ሁሉ ነገር እናቴ ናት የነገረችኝ። እና በቃ ጸበል መጠመቅ አለብሽ ምናምን አለችኝ። እና እንደ ጮኩኝ ቀጥታ ስነግረኝ የመጣልኝ ምንድነው የዚህ ሰውዬ ነገር ነው። ከዛ እዛ የምሰራቸው ገንዘቦች በረከት የላቸውም በቃ ቀየራለሁ ብዬ ነው የምሰራው ምናምን ጭራሽ እኔ የታክሲ ከሰው እየተቀበልኩኝ ስራ ነው የጀመርኩኝ። ማታ በጣም ብዙ የሚሰጡኝ ነገሮች አሉ ስጦታዎች አሉ። ልክ ጠዋት ስነሳ እኔ ጋር የሉም በቃ እንደ ሰላቢ ነው የሆነብኝ ገንዘቡ ማለት ነው። ጭራሽ እዳ ገባው። ከጎረቤታችን 10 ብር የታክሲ ቅርብ ነውና ከጎረቤታችን 10-15 ብር እየተቀበልኩኝ ምናምን የቤት ኪራይ መክፈል አቃተኝ። እንዴት ነው ማለት በቃ የማበት ነገር ነው የሆነብኝ። ምክንያቱም እሰራለሁ ገንዘብ የለኝም እንዴ እምቀይረው ልብስ እንኳን እስካጣ ድረስ ማለት ነው። እና ለማን ምን ብዬ ልናገር ይሄ ሰውዬ የሆነ ነገር ብል እዛ አብሮኝ የሚሰሩት ልጆች አሉ ለነሱ እንደዚህ ብዬ ብናገር ቀጥታ ለሱ ነው ሊነግሩት የሚችሉት። እና የውስጤን የማናገረው ሰው አልነበረኝ። በቃ ውስጤ ጭንቀት ነው። ሰውነቴም እየቀነሰ መጣ። ሙሉ ለሙሉ እዳ በዳ ሆንኩኝ። የምበላው ምግብ እስካጣ ማታ ዘፍናለሁ ብር የለኝም። ማታ ሄጄ ጠዋት ስመጣ ገንዘቡ በረከት የለውም ምንም በቃ እንደምሰራው አይደለም። እዛ ስራ የገባሁት ራሴን እቀይራለሁ ጥሩ ደረጃ ላይ ደርሳለሁ ብዬ ነበርኩት ሴት ጭራሽ በአንዴ ዋርጄ ልመና ገባው ማለት ነው። እኔ እንደዛ አይነት ፐርሰናሊቲም የለኝም እንደዛ አይነት ማንነትም የለኝም እኔ። እና በቃ እንደዛ ነው እየሆነ የነበረው በሰዓቱ ማለት ነው። ከዛ ምንድነው ግን አንቺ እሷም ስትነግረኝ ነበር ቤት ውስጥ እየሄድሽ ትዘፍኝለት ነበር ትካድሚው ነበር ብላኛለች። መካደም ምናምን የሚባል ነገር አላውቅም እኔ። እዛ እየሄድኩኝ ዘፍንለት የነበረው አንደኛ በቃ ውስጤ ፍርሃት አለው። በእናይ ሲለኝ ቀጥታ ሄዳለሁ። ለምን እንደምሄድ ግን አላውቅም። እንዴት እንደምሄድም የማውቀው ነገር የለም። በቃ ራሴን የማገኘው እሱ ቤት ነው። ዝፈኝ ሲለኝ ዘፍናለሁ። አርግ የሚለኝን እያንዳንዱን ነገር አደርጋለሁ። ከወጣው በኋላ ግን ራሴ ይጸጽተኛል። ቤተክርስቲያን ለመሄድ ድሮ ቤተክርስቲያን መሄድ ከስራ ጧት እንዳልኩ ማታ አይመቸኝም። ጧት ቤተክርስቲያን ሄዳለሁ። ቤተክርስቲያን መሄድ ራሱ እስካስጠላኝ ድረስ ማለት ነው እሄዳለሁ። ከዛ ዘፍንለታለሁ ምን እላለሁ እና ከወጣ በኋላ በጣም ነው የሚጸጽተኝ። ምክንያቱም ይሄ ሰውዬ ጥንቁልና ሊሰራ እንደሚችል ውስጤ እኮ እየነገረኝ ነው። ግን ለምን እንደሚሄድ አላውቅም።
በቃ ሰውየው ደውል ነው ሲለኝ ቀጥታ እሱ ጋር ሄዳለሁ። ዝፈኝ ይለኛል፣ እዘፍናለሁ። እጣን አጭሽልኝ ይለኛል፣ እጣን አጭስለታለሁ። እንደዚህ የሚመጡ ሰው ጭራሽ በትርፍ ጊዜ የእሱ ሰራተኛ የእሱ አገልጋይ ሆኜ እንትን ማለት ጀመርኩኝ ማለት ነው። ተካድመኝ ነበር ምለው ይሄንን ነው አይደል? መካደም ማለት ይሄ ነው። አዎ በቃ የሚሰጣትን ጫት ባለፈውን እናንተ ልክ ስትመጡ ይዞ የመጣውን ጫት ሲሰጣችሁ አንፈልግም ብላችሁ ነው ረግጣችሁ የወጣችሁት። ግን እዛ ውስጥ የሚገባ ሰው እሳቸው የሚሰጡትን ነገር መቀበል አለብህ። ጫትም ሆነ ምንም ነገር እሳቸው የሚሉክን ነገር በአጠቃላይ መቀበል አለብህ። ካልተቀበል ከባድ አድርጋ ነው ለአንተ። በቃ አለቀ። እሺ ነው እሳቸው ጋር እንደዛ ታረጊ ነበር አንቺ። አሁን ከእሳቸው ጋር ጫት ታቃቅሚ፣ እዛ ውስጥ ትዘፍኝላቸው ነበር ማለት ነው። መስፈን ዘፍናለሁ፣ ጫትም ቃሚ ካለኝ እቅማለሁ ማለት ግዴታ ከሆነብኝ ያው። ምክንያቱም ይሄ ሰውዬ የሆነ ነገር ሊያደርገኝ ይችላል። በቃ በሆነ ነገር እዛ ቢያደርገኝ እኔ በምንም እንትን እርግጠኛ አይደለሁ። ከዛ በቃ ስራ ለመተው አሰብኩኝ፣ ታውኩኝ። በቃ አልፈልግም ምናምን ብዬ ተውና ልክ ማታ ላይ በቃ ቤተክርስቲያን እሄዳለሁ። በቃ እኔ ከዚህ ሰውዬ ጋር አልፈልግም እልና ማታ ላይ እግሮቼ ይተሳሰራሉ፣ እጄን ይቆረጣጥመኛል። አንዳንዴ ደግሞ እዚህ ጋር ድምፄ ምናምን ይሄ ድምፄ ማውጣት እስኪያቅተኝ ድረስ እንደምታየው ብቻዬን ነው የምኖረው እና በቃ አንዳንዴ በቃ ከራሴ ምንድነው ራሴን እስከመሳት ድረስ ደርሳለሁ። እግሬ አይሄድልኝም አንዳንዴ እዛ ካልሄድኩኝ ማለት ነው። ከዛ ጠሩኝ አንድ ቀን፣ ለምንድን ነው ስራ እንደዚህ የቀረሽው ምናምን። በጣም ነው የምፈራቸው፣ በጣም። ለዚህ ነው ቅድምም ስላለው ነገር እንክሰሳቸው ስትለኝ እምቢ ያልኩ ለዚህ ነው። ለምንድን ነው የቀረሽው ነው ሲሉኝ፣ ኧረ አላቆምኩም አልኩኝ። ምክንያቱም በጣም ነው የምፈራው። እኔ ሲጀምር በህይወቴ እንደዚህ የሚባል ነገር ሲነገር ነው እንጂ የምሰማው እንደዚህ ይሆናል ብዬ አላውቅም። እኔም ከቤተሰቦቼ እንደዚህ አይነት ነገር ሲያወሩ ስሰማ መጥፎ ነገር ሊያደርሱ እንደሚችሉ ነው እኔ ፐርሰናሊቲ ላይክ በግሌ የማውቀው ማለት ነው። እና ለምንድን ነው ስራ አቆምሽ ምናምን ሲሉኝ፣ ኧረ አላቆምኩም እኮ ትንሽ አሞኝ ነው ምናምን ብዬ በንጋታው መሄድ ጀመርኩ። ሳልፈልግ ነው የምሄደው። እሳቸው ቤት የምሄዱ ሳልፈልግ ነው፣ ወድጄ አይደለም። እኔ አይደለሁም የምሄደው፣ በቃ ውስጥ የሆነ ነገር አለ። ታዲያ በምን ጸብ ነው ዛሬ ላይ እንደዚህ ለአልጋ የዳረጉሽ ነው የምትይኝ? ዛሬ ላይ ለአልጋ የዳረጉኝ ምንድን ነው በቃ እኔ እንደማልፈልግ። ምክንያቱም ሁሉም ነገር እኮ ሲበቃ ይበቃሃል አይደለ? እስከ መቼ ድረስ ነው? እኔ ቤተሰቦቼ በጣም አክራሪ ቤተሰቦች ናቸው የኔ ቤተሰቦች እና እንደዚህ ነገር ላይ እንደገባሁኝ ራሱ ቢያውቁ እኔን እስከ መካድ ድረስ ሊደርሱ ይችላሉ። ያው የገጠር ሰው ሲሆኑ ደግሞ ብዙ ነገራቸው የጠበቀ ነው። በሃይማኖታችንም እንደዛ ነን እና በቃ ሄድኩኝና በቃ እንደዚህ በቃ ደፋር ሆንኩኝ። ሄጄ በቃ እኔ ማቆም እፈልጋለሁ፣ ለጊዜው እንደዚህ እየሆንኩኝ ቤተሰቤ እናቴ ታማለች ነው ያልኳቸው። መጀመሪያ እናቴ ስለታመመች ይህን ስራ ቆሜ መሄድ እፈልጋለሁ ምናምን ሲሉኝ፣ እንዴ ባለፈው ደርሰሽ አልመጣሽም ያለኝ። ባለፈው የሄድኩት ስለምንድን ነው እንዳልኩ እናቴ ጋር ሄጂ ጸበል ተረጩ ያልኩ ቀን ማለት ነው። ከዛ ባለፈው አልሄድሽም ወይ ለምንድን ነው ምናምን እንደዚህ ምናምን ሲለኝ፣ አይ በቃ እናቴ ጋር መሄድ ፈልጌ ነው ምናምን ብዬ አልሄድኩም። እና ማን እንደነገራቸው አላውቅም። ደውለው ቤትሽ አይደለሽ ያለሽው ምን አይነት ለምንድን ነው እንደዚህ መዋሸት የምትፈልጊ ምናምን ሲሉኝ፣ በቃ ሁሉም ነገር እንደበቃኝ ይህን ስራ እንደማልፈልገው ወደ እግዚአብሔር ቤት መመለስ እንደምፈልግ ስነግራቸው በጣም አስፈራሩኝ እና በጣም ወደ እሳቸው ቤት እንደሄድ በጣም ብዙ ማስፈራሪያዎች ሰው ይልኩብኛል። እዚህ ይመጣል ሰው፣ በጣም ብዙ ማስፈራሪያዎች ደረሱኝ። ከዛ ባላሰብኩት መንገድ ከ2 ከ3 ቀን በኋላ ራሴን እንደዚህ ያገኘሁት ማለት ነው። እግሬ ኖርማሊ አይሄድልኝም ነበረ፣ ትንሽ ህመም ነበረው። እያለ እንግዲህ ያው እግሬ እንደዚህ ሆኖ ቀረ ማለት ነው። አሁን መራመድ ጭራሽ አትችይም ነው? አዎ መራመድ አልችልም። እቃ ይዤ ምናምን ካልሆነ በስተቀር ሽንቴን የሚያሸናኝ ሌላ ሰው ነው፣ ምግብ የሚያበላኝ ሌላ ሰው ነው። በእርግጥ እጄ ትንሽ ይሻላል እና ማታ ደግሞ የሆነ የሚዘጋኝ ነገር አለ። ምንም ማውራት አልችልም አንዳንዴ ማለት ነው። እና እግዚአብሔር ይስጣቸው ጎረቤቶቼም ናቸው አሁን እንትን እያደረጉልኝ ያለው። ቤተሰቦቼ ይህንን ነገር አልሰሙም እና እግዚአብሔር ፈቅዶ በእግሬ መቆም ከቻልኩኝ እነሱ ጋር ሄጄ ሙሉ ለሙሉ እዛ መኖር ነው የምፈልገው። እኔ አሁን እግዚአብሔርን ያመነ ሰው ደግሞ አያፍሩም አይደለ? ስለዚህ አሁን ጸበል መጠመቅ ጀምሬያለሁ። በጣም ጥሩ ጎረቤት አለችኝ እና ሰው ጸበል ታስጠምቀኛለች፣ በጣም ብዙ ነገሮችን ታደርግልኛለች። አንቺ በእንደዚህ አይነት ነገር ታምኛለሽ? አሁን እሱ ነው እንደዚህ ያደረገኝ ብለሽ ታምኛለሽ? ሕክምና ምናምን አልሄድሽም?
ህክምና ምናምን በጣም እርግጠኛ ነኝ ህክምና ምናምን ስሄድ ምንም የለብሽም ነው የሚሉኝ። ህክምና ሄድኩኝ እንደምታየው ነግሬሃለሁ፣ ገንዘቤ በረከት የለውምና የግል ሆስፒታል ለመሄድ እንኳን አልቻልኩም። የመንግስት ሆስፒታል ምናምን ስሄድ ግን በቃ ምንም የለብሽም ምናምን ነው የሚሉኝ ማለት ነው። እና የሆነ ቀን ከእናቴ ብር አስልኬ ለእንደዚህ ደግሞ ስላልደረሰልኝ ነው ምናምን ብዬ ሄድኩኝና የግል ሐኪም ቤት ስሄድ እዛ ምንም የለብሽም ነው የሚሉኝ። እና በቃ በጣም እርግጠኛ ነኝ። አሁን በምንድን ነው እርግጠኛ የሆንኩት? እዛ ሳልሄድ ስቀር ነው እግሬን እንደዚህ የሚያመኝ። እዛ ክለቡ ላይ ካልሄድኩኝ እግሬን ያመኛል፣ መሄድ አልችልም፣ በጣም ብዙ ነገር ነውና ስለዚህ አሁን እንደዚህ የሆንኩበት ምክንያት እሳቸው እንደሆኑ በጣም እርግጠኛ ነኝ። ተነስተሽ ብሄድ አሁን እግሬ ይድናል ነው የምትይው? በጣም እርግጠኛ ነኝ። በጣም እዛ ክለብ ብሄድ ሁሉ ነገሬ ነው በቃ በስትክክል የሚሆነው። ጭንቅላቴ በቃ ይሄ ምንድነው የሞቲቬት ነው የምሆነው በቃ እዛ ለመስፈን። አሁን እሳቸው ጋር ብሄድ ክለብ ምናምን እስማ በቃ በስትክክል ማለት ይሄንን ነገር ለማረጋገጥም ስለሞከርኩኝ ነው። ልክ እዛ ሰፈር የክለቡ ሰፈር ስደርስ ሁሉ ነገሬ ነው የሚሰራው እና በጣም እርግጠኛ ነኝ በሳቸው ምክንያት እንደዚህ እንደሆንኩኝ። እሺ ከዚህ በላይ እንድጠይቃት የምፈልጊው ነገር አለ? በቃ ይሄ እውነታውን እንግዲህ የእሷን እንድሰማ ነው እዚህ ድረስ የመጣ ነው። ስለዚህ አንቺ ምንም እንድረዳሽ አትፈልጊም አይደል? እኔ አሁን እኮ እንደዚህ ሆኜ ትታችሁኝ እንድትሄዱ አልፈልግም። ማለት የሆነ ነገር እንድታረጉልኝ እኮ እፈልጋለሁ። ግን ደግሞ የኔስ ነገር ሰውየው እንዲነካ ሰውየው እንዲከሰስ አትፈልጊም? እንዲነካ ምን? ይሄ ሰውዬ እኮ የኔ ወዳጅ አይደለም፣ የኔ ወይ የምወደው ወይ ደግሞ ሰው አይደለም። እንደዚህ አድርጉኝ እንዴት ነው መክሰስም አልፈልገው። ግን ምንድነው ዞሮ ነገሮች ነው የሚሆኑት። እሺ ስለዚህ እዚህ ምንም አንሰራም። የምትፈልጊን ከሆነ እንድናግዝሽ እንድንረዳሽ የምትፈልጊ ከሆነ አናግሪኝ እንጂ ምንድነው አሁን እኔ እዚህ ራሱ መምጣታችን ይሄ ነው በቃ ምንም ትርፍ የለውም። እንደዛ እኮ አላልኩም፣ ግን እኔ ላይ ብዙ የሚደርሱብኝ ነገሮች እንዳሉ ስላወቅኩኝ ነው እንጂ እኔ ብትረዱኝ ብዙ ነገር ብታረጉልኝ እኮ ደስ ይለኛል። ግን ደግሞ በጣም ነው የምፈራቸው ሰውየው። በጣም እንደዚህ እንደምታየው እንደዋዛ ሰውየው አይኑ ራሱ ያስፈራኛል። አይደለም ሌላውን ነገር ድምፁን ስሰማ ራሱ በቃ ሰውነቴ ይንቀጠቀጣል። ማለት ልትረዳኝ መሞከር አለብን እንጂ እኔ ሰው እንዴት በደል የደረሰበት ሰው እኮ ይከሳል አይደለ? ይሄ ሰውዬ በጣም ነው የምፈራው። ሁሉ ነገሩ ነው የሚያስፈራኝ። እሺ ለማንኛውም ወደዚህ እንመለሳለን። ሰውየው አሁን ሰዓቱ ስለሆነ እዛው ብንሄድ ይሻላል። ስለዚህ እንሂድ። ሰውየው ጋር ማውራት ፈልጋለሁ። እንዴት ያሉ አባብዬ? ሰላም ነው። ምንድን ነው የምታመላልሻቸው እናንተን ሰዎች? አባብዬ አስገድደውኝ ነው። ምንድን ነው ካሜራስ ምንድን ነው? እስቲ ለማንኛውም እስቲ ቁጭ በሉ። እስቲ ምንድን ነው? ምንም የምንቀመጥበት ጉዳይ የለም። እሺ ምንድነው ታፈልጋችሁ ነው? ስራህን ታውቃለህ አይደለ? ከዚህ በኋላ እኔ ላይ ማዝትም ምንም አትልም። ህግ ቦታ ሄደህ እሱን ታወራዋለህ። አንተ ማን ስለሆንክ ነው እኔ እንደዚህ ብታዘው በቤቴ? ምንድነው የምትለኝ እንዴ? ማን ስለሆንክ? አሁን ሌላ ወሬ አልፈልግም። ሰው ጎድተህ እቤት አስተኝታል አላስተኛም? ነገረች እንዴ? እኔ እኮ ታዲያ እርምጃ አየምናል። አየህ ስራህን ራሱ ስራህን አመንከው አይደል? ስራህን ታምናለህ አይደል? ባብዬኝ እኔ ምንም አታመጣም። አዎ የትማንንም አስገባልኝ። ልጆቹን አንጠልጥለን እንወስዳለን። አሁኑኑ ክስ ይመሰረትባል። አንተንም እዚህ ከፈለግ እንደሷሽ በደምብ ምንም እኔ ላይ ምንም አቅም የለም። እሺ እኔ ላይ ምንም አቅም የለም። ቀጥ ብለህ ሄደህ ህግ ቦታ እሱን ታወራለህ። ምንም የለም። ምንም አታመጣም። እሺ እነሱ ይፈራዋል። እኔ አልፈራም። ና ተነስ፣ እንሄዳለን። ና ህግ ቦታ ናውጣ። እሺ ናውጣ። ዞር በይ። ምንም አይመለከትሽም። አይቀርብኝም። ናውጣ። ምንም ይመጣብኝ ነገር የለም። ምንም ይመጣብኝ ነገር የለም። ናውጣ። አልሰማም። እኔ አልሰማም። ምንም አታመጣም አልኩ። ተነስ። ምንም አታመጣም አልኩ። ናውጣ።